አንዲት ሴት አንዳንድ ባህሪያትን ካሳየችህ ወዲያውኑ እርሳት። ያለምንም ማብራሪያ በድንገት ስትጠፋ ላንተ ዋጋ እንደማትሰጥና እንደማታከብርህ ግልጽ ነው። ይህ ድርጊት ከእርሷ ፍላጎት ጋር የሚስማማ ሌላ ሰው ወይም ነገር እንዳገኘች የሚያሳይ ምልክት ነው። ተመልሳ ብትመጣ እንኳን አብዛኛውን ጊዜ የመጀመሪያ ምርጫዋ ስላልተሳካላት እንጂ አንተን አክብራህ አይደለም። አክብሮት የጎደለውን ባህሪ ሌላ ዕድል በመስጠት አትሸልም። አንዴ በድንገት ከጠፋች ለዘላለም እንደሄደች ቁጠራት። የምትፈልገው ነገር ሲኖር ብቻ ስታገኝህ የግንኙነቷን ሁኔታ በደንብ አስተውል። የምታገኝህ የምትፈልገው ነገር ሲኖር ብቻ ከሆነ አንተን እንደ የፍቅር አጋር ሳይሆን እንደ መጠቀሚያ ቁሳቁስ እንደምታይህ ያሳያል። ግንኙነቷ በአብዛኛው በውለታ፣ በገንዘብ ወይም በጉልበት ዙሪያ ያጠነጥናል። ላንተ እንደ ሰው የምታሳይህ እውነተኛ ፍላጎት አይኖርም። ዋጋ የምትሰጥህ ሴት የምትፈልገው ገንዘብህን ሳይሆን ጊዜህን ነው። ይህን የማታለል ባህሪ ካስተዋልክ ግንኙነቱን ወዲያውኑ አቋርጥ። ባህሪዋ ወጥነት የሌለው ከሆነ አንድ ቀን በጣም ቀርባህና ተንከባካቢ ሆና ትታያለች። በሌላ ቀን ደግሞ ራቅ ያለችና ቀዝቃዛ ትሆናለች። ይህ ወዲያና ወዲህ የሚል ባህሪ ምን ያህል ግራ መጋባትን መቻል እንደምትችል የምትፈተንበት መንገድ ነው። ከልቧ የምትወድ ሴት በተግባሯ ወጥነት ይኖራታል። ባህሪዋ የማይገመት ከሆነ ፍላጎት እንደሌላት ወይም በስሜት ያልተረጋጋች መሆኗን የሚያሳይ ምልክት ነው። እርግጠኛ ባልሆነ ግንኙነት ውስጥ ጊዜህን አታጥፋ፣ መንገድህን ቀጥል። መልስ ዘግይታ የምትሰጥ ወይም በፍጹም የማትመለስ ከሆነ ዋጋ የምትሰጥ ሴት ምንም ያህል ሥራ ቢበዛባት ለመልእክትህ መልስ ለመስጠት ጊዜ ትፈጥራለች። ዘግይታ የምትመልስ ወይም ጨርሶ መልስ የማትሰጥ ከሆነ አንተ ቅድሚያ የምትሰጠው ሰው እንዳልሆንክ የሚያሳይ ግልጽ ምልክት ነው። እሷን ለማሳደድ ጉልበትህን ከምታባክን በራስህ ግቦች ላይ አተኩር። ትክክለኛዋ ሴት ችላ እንደተባልህ እንዲሰማህ በፍጹም አታደርግም። ጥረት የምታደርገው አንተ ብቻ ከሆንክ ግንኙነት የአንድ ወገን ብቻ መሆን የለበትም። ግንኙነቱን የምትጀምረው ቀጠሮ የምትይዘውና ግንኙነቱ እንደሚቀጥል የምትደክመው አንተ ብቻ ከሆንክ ከእርሷ በላይ ጥረት እያደረግክ ነው። በእውነት የምታስብ ሴት ያንተን ጥረት ትመልሳለች፣ አንዳንዴም ከዚያ በላይ። ፍላጎት በሌላት ሰው ላይ ጊዜህንና ጉልበትህን ማፍሰስህን አቁሙ። ሁል ጊዜ ሥራ በዝቶብኛል የምትልህ ከሆነ ሁሉም ሰው ሥራ ይበዛበታል። ነገር ግን አስፈላጊ ለሆኑ ነገሮች ጊዜ እንፈጥራለን። ያለማቋረጥ ሥራ እንደበዛባት የምትናገር ከሆነ ጉዳዩ የጊዜ ሰሌዳዋ ሳይሆን የቅድሚያ የምትሰጣቸው ነገሮች ዝርዝር ነው። አንተ ያን ያህል አስፈላጊ እንዳልሆንክ በትህትና እየገለጸችህ ነው። ወዳጄ፣ ከልብ የምትፈልግ ሴት አንተን ለማግኘት ጊዜ ትፈጥራለች። ለምክንያቶች እጅ አትሰጥም። ተግባሯ ከቃላቷ ጋር የማይዛመድ ከሆነ አንድ ነገር ተናግራ ሌላ ነገር የምታደርግ ከሆነ ለምሳሌ ላገኝህ እፈልጋለሁ ካለች በኋላ ቀጠሮን የምትሰርዝ ወይም አንተን አከብራለሁ እያለች ከሌሎች ጋር የምትሽኮረመም ከሆነ ይህ ትልቅ የአደጋ ምልክት ነው። ቃላት ቀላል ናቸው። እውነትን የሚገልጸው ተግባር ነው። የምትናገረውን ብቻ ሳይሆን የምታደርገውንም ተመልከት። ድርጊቷ ከቃላቶቿ ጋር የማይጣጣም ከሆነ ድርጊቷን እመን። ጊዜና የግል ምህዳር ወይም ስፔስ ስትጠይቅህ አንድን ወንድ ከልቧ የምትፈልግ ሴት የግል ምህዳር አትጠይቅም። ይህን ስትጠይቅ ያለ ጥፋተኝነት ስሜት ሌሎች አማራጮቿን ለመሞከር ራሷን ለማዘጋጀት እየጣረች ሊሆን ይችላል። ሙሉ በሙሉ ከመራቋ በፊት ርቀትን እየፈጠረች ነው። ወይም ስፔስ ስትጠይቅ በአብዛኛው በስሜት ደረጃ ካንተ መራቋን የሚያሳይ ምልክት ነው። ለራስህ ክብር ስጥና
አንተም መንገድህን ቀጥል። ተደጋጋሚ ውሸት ስትናገር ካገኘሃት በማንኛውም ግንኙነት ውስጥ መተማመን ወሳኝ ነው። ስለ ትናንሽ ነገሮች የምትዋሽ ከሆነ ወደፊት ትላልቅ ውሸቶች እንደምትናገር ጠብቅ። በተደጋጋሚ የምትዋሽ ሴት ታማኝነት የላትም፣ ላንተም ክብር የላትም። ሐሰተኝነት አንዴ ልማድ ከሆነ መተማመን እንደገና መገንባት ፈጽሞ የማይቻል ነው። መተማመን በማትችል ሰው ላይ ጊዜህን አታባክን። ተዋናይ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው